ሊቨርፑል አሁንም ሽንፈት አስተናግዷል። ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ምሽት 4 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር ሊቨርፑል በአስቶን ቪላ 4-2 በሆነ ውጤት ሽንፈት አስተናግዷል። ይህንንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽን የምገባ ይሆናል። አብራችሁን ቆዩ። ምሽት 4 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር አስቶን ቪሎች በቪላ ፓርክ ሊቨርፑልን 4-2 በሆነ ውጤት ማሸነፍ ችሏል። የአስቶን ቪላን የማሸነፊያ ግቦች ሮጀርስ በ42ኛው ደቂቃ ላይ፣ ዋትኪንስ በ57ኛውና በ73ኛው ደቂቃ ላይ ሁለት ግቦችን እንደዚሁም ማጊን በ89ኛው ደቂቃ ላይ ማስቆጠር ሲችል የሊቨርፑልን ሁለት ግቦች ቨርጅል ቫን ዳይክ ነበረ በ52ኛውና በ92ኛው ደቂቃ ላይ ማስቆጠር የቻሉ። አስቶን ቪሎች እንግዲህ ማሸነፋቸውን ተከትሎ በቀጣይ ዓመት በሻምፒየንስ ሊግ እንደሚሳተፉ ማረጋገጥ ችሏል። ሊቨርፑሎች በአንጻሩ ይህ የአስቶን ቪላ ሽንፈት እንግዲህ 12ኛ በፕሪሚየር ሊጉ የደረሰባቸው ሽንፈት ሆኖ ተመዝግቧል። በጣም አስከፊ የሚባል የውድድር ዘመንን እያሳለፉ ነው የሚገኙት። ከዚህ በተጨማሪም ደግሞ እያሳዩት ያለው እንቅስቃሴ ራሱ የሊቨርፑል ስታንዳርድን የሚወክል አይደለም። ከስታንዳርዳቸውን በታችም ነው እየተጫወቱ የሚገኙት። በዚህ ጨዋታ ላይም ተመሳሳይ ነገርን ነው የተመለከትነው። አስቶን ቪሎች በጣም የተሻሉ ቡድን የነበሩት በአላማም ሲጫወቱ የተመለከትናቸው አስቶን ቪላዎችን ነው። ሊቨርፑሎች በአንጻሩ ኳሱን ቢቆጣጠሩትም ነገር ግን ደግሞ አብዛኞቹ ኳሶች በተከላካዮች መካከል ነበር ሲቀባበል የተመለከትነው። ወደፊትም ለመሄድ ራሱ ጥረት ሲያደርጉ አልተመለከትንም። ሁለቱንም አጋማሽ አሁን ለያይተን ስንመለከት የመጀመሪያው አጋማሽ ላይ አስቶን ቪላዎች በተለይ የመጀመሪያዎቹን 10-15 ደቂቃ ላይ በጣም ፈጣን በሆነ እንቅስቃሴ ነበረ መጀመር የቻሉት። በተደጋጋሚ ወደ ሊቨርፑል የግብ ክልልም ሲደርሱ መመልከት እችልን ነበር። ከዛ በኋላ ሊቨርፑሎች በፖዚሽን ደረጃ የተሻሉ ነው የነበሩት። ነገር ግን ደግሞ ኳስ መያዝ ብቻውን ምንም ጥቅም የለውም ወደፊት የማትሄድበት ከሆነ። እንደዚሁም ደግሞ የምትቀባበላቸው ኳሶች ራሱ በተከላካዮች መካከል የሚሆን ከሆነና አጥቂዎች ላይ ኳስ የማይደርስ ከሆነ ያ ኳስ መያዝ መቀባበል ምንም ዋጋ የለውምና ይህንንም እስከ 40ኛው ደቂቃ ድረስ በሊቨርፑል በኩል ስንመለከት ነበር። ከዛ በኋላ ነው እንግዲህ አስቶን ቪሎች የተሻለ መንቀሳቀስ የጀመሩት፣ ጎሎችንም ማስቆጠር የጀመሩት። በ42ኛው ደቂቃ ላይ ሞርጋን ሮጀርስ ነበረ ጎሏን ማስቆጠር የቻሉ። ይህችን ጎል የተቆጠረችበትን መንገድ ራሱ ስንመለከት ከቆመ ኳስ ነው የነበረው፣ ከኮርና ነው የነበረው። በጣም በጥሩ ሁኔታ ነበር ይህንንም ኮርና አስቶን ቪሎች መጫወት የቻሉት። ሞርጋን ሮጀርስ ኳሷን በሚመታበት ሰዓት አጠገቡ ላይ ምንም አይነት የሊቨርፑል ተጫዋች አልነበረም። በነጻነት ነበረ ኳሱን የመታት። ተጫዋቾቹ እንደዚህ አይነት ነጻነት እንዲያገኝ መፍቀድ አልነበረባቸውም። በፍጥነት ማርክ ማድረግ ነበረባቸው። ያንን ባለማድረጋቸው በነጻነት ኳሱን አገኛት፣ መታት፣ ወደ ግብነት ሊቀይራት ቻለ። ሁለተኛው አጋማሽ ላይ ሊቨርፑሎች የተሻለ አጀማመርን መጀመር ችለው ነበረ። በ52ኛው ደቂቃ ላይም ቨርጅል ቫን ዳይክም አቻ የምታደርጋቸውንም ግብ አስቆጥሮ ነበር። ነገር ግን ደግሞ አስቶን ቪሎች ሁለተኛዋን ግብ ለማስቆጠር 80 ሰከንድ ብቻ ነበር የፈጀባቸው። በፍጥነት ነበር ሁለተኛዋን ግብ ማስቆጠር የቻሉት በዋትኪንስ አማካኝነት። ጎሏ የተቆጠረችበትን መንገድ ራሱ ስንመለከት የዶሚኒክ ሶውዝ ላይ ስህተት የታከለበት ነው የነበረው። የእሱ መሳሳትን ብቻም ሳይሆን አጠገቡ የነበሩ ተጫዋቾችም መፍዘዛቸውን ተከትሎ ዋትኪንስ ወደ ግብነት ሊቀይራት ችሏል። ከዛ በኋላም እንግዲህ አስቶን ቪሎች በተደጋጋሚ ሊቨርፑሎችን ሲያጠቁ መመልከት ይችላል። የተለያዩ እድሎችን መፍጠርም እችለው ነበር። ከዛም 73ኛው ደቂቃ ላይ እንግዲህ ኦሊ ዋትኪንስ ለራሱ ሁለተኛው ለአስቶን ቪላ ሶስተኛውን ግብ ከቆመ ኳስ ማስቆጠር ችሏል። ከዛ በኋላ ሊቨርፑሎች የተሻለ ኳሱን ለመያዝ ሙከራ አድርገው ነበረ። ነገር ግን ቀደም እንዳልኳችሁ ኳስ መያዝ ብቻውን ምንም ዋጋ የለውም። ኳስ የምትይዝ ከሆነ እነዚህን የያዝካቸውን ኳሶች ወደ እድልነት መቀየር መቻል አለብህ። ቻንሶችን ክሬት ማድረግ መቻል አለብህ። ነገር ግን ሊቨርፑሎች ይህንን ነገር አላደረጉም። 89ኛው ደቂቃ ላይ እንግዲህ ማጊን በጣም ድንቅ የምትባል ግብን ማስቆጠር ችሏል። ከዛ በኋላም ቨርጅል ቫን ዳይክ ለሊቨርፑል ሁለተኛውን ግብ 92ኛው ደቂቃ ላይ አሁንም ከቆመ ኳስ ማስቆጠር ችሎ ነበረ። ነገር ግን ደግሞ ባለቀ ሰዓት መሆኑ ሊቨርፑሎች ከመሸነፍ ሊታደጋቸው አልቻለም። በዚህ ጨዋታ ላይ እንግዲህ አስቶን ቪሎች ማሸነፍ ይገባቸው ነበረ። በስተመጨረሻም አሸነፈው ሊወጡ ችሏል። እንደዚሁም ከዚህ የበለጠም ጎል ማስቆጠር የሚችሉባቸውንም የተለያዩ እድሎችን ማግኘት ችሎ ነበር። በተለይ ዋትኪንስ ብቻውን እንኳን ራሱ በዚህ ጨዋታ ላይ 4 ግቦችን አስቆጥሮ መውጣት ይችል ነበር። 58ኛው ደቂቃ ላይ እንደዚሁም ደግሞ 68ኛው ደቂቃ ላይ ያገኛቸው አጋጣሚዎች በጣም የሚያስደንቁ ነው የነበሩት። ከሱ በተጨማሪም ሌሎች ተጫዋቾችም እንደዚሁ የተለያዩ እድሎችንም ሲያገኙ መመልከት ይችላል። በተለይ ሁለተኛው አጋማሽ ላይ አስቶን ቪሎች ረዣዥም ኳሶችን ሲጫወቱ መመልከት ይችላል። በነዛም ደግሞ የተለያዩ እድሎችንም ሲፈጥሩ የተመለከትንበት አጋጣሚ አለ። በተለይ ደግሞ ለዚህም ማርቲኔዝ በጣም ትልቅ ሚናም ሲጫወት ተመልክተናል። ከአንድም 2-3 ጊዜም ረዣዥም ኳሶችን በመጣል ለዋትኪንስ የተለያዩ እድሎችን ሲፈጥር መመልከት ይችላል። ሊቨርፑሎች እንግዲህ በዚህ ሲዝን በእንደዚህ አይነት ያጮት ስታይል በጣም ሲቸገሩ መመልከት ይችላል።
በዚህ ጨዋታ ላይ እንግዲህ በድጋሚ ሲቸገሩ መመልከት ይችላል። እስካሁን ድረስ እንግዲህ አሰልጣኙ ምንም አይነት መፍትሄ ሊያስቀምጡለት አልቻሉም። እንደዚሁም ደግሞ በጨዋታው ላይ ሌላው የተመለከቱት ነገር ቢኖር ምንድነው አስቶን ቪሎች በቀላሉ ነበር የሊቨርፑልን የመከላከል አጥር ሲያልፉ የተመለከትናቸው። ሊቨርፑሎች እንዳጠቃላይ ፕረስም ማድረግም ሲሳናቸው ተመልክተናል። ያም ብቻም ሳይሆን ደግሞ መከላከል ላይ በጣም የወረደን እንቅስቃሴ ነበር ሲያደርጉ የተመለከትናቸው። አስቶን ቪሎች በአንጻሩ ሊቨርፑሎችን በጣም ፕረስ ሲያደርጉ ነበረ። ሊቨርፑሎችም ያንን ፕረስ ማለፍ ሲቸግራቸው ተመልክተናል። እንደዚሁም የአስቶን ቪላንም የመከላከል አጥርንም ማለፍ ሲቸግራቸው የተመለከትንበትም አጋጣሚ ያለና አስቶን ቪሎች በጣም የተሻለ የሚባል እንቅስቃሴን በዚህ ጨዋታ ላይ ማድረግ ይችላል። ሊቨርፑሎች ግን እንዳጠቃላይ በጣም የወረደ አቋምን ነው በዚህ ጨዋታ ላይ ማሳየት ያሉት። እንደዚሁም እንደ ቡድንም አልተጫወቱም፣ ለየግላቸው ነበር ሲጫወቱ የተመለከትናቸው። ያም ብቻም ሳይሆን በጨዋታው ላይ ምን አይነት ያጨዋወት ስታይልን ለመተግበር ራሱ እንደፈለጉ ግልጽ አይደለም የነበረው። 4-2-3-1 አይነት ፎርሜሽን ነበር በወረቀት ላይ ይዘው የገቡት። ነገር ግን ደግሞ በጨዋታ መሀል ሚሎስ ኬርኬዝ በጣም ወደፊት ሲሄድ ተመልክተናል። ጆ ጎሜዝ ደግሞ ወደኋላ ተቀርቶ በሶስት ተከላካዮች ለመጫወት ጥረት ሲያደርጉ የተመለከትንበት አጋጣሚ አለ። እንደዛም ቢሆንም ግን ይህንን ያጨዋወት ስታይል ሊቨርፑሎች አያውቁትም። በዛ ምክንያትም በተደጋጋሚ ሲቸገሩ መመልከት ይችለናል። ጆ ጎሜዝም ጥሩ የሚባል ምሽትን ማሳለፍ አልቻለም። ዶሚኒክ ሶቦዝ ላይም የትኛው ቦታ ላይ ሲጫወት እንደነበረ ራሱ ለመናገር ግልጽ አይደለም። የተለያዩ ቦታዎች ላይ ስንመለከተው ነበረ። በጣም ሲሯሯጥ ተመልክተናል። ነገር ግን ደግሞ ይህ መሯሯጡ ያን ያህል ፍሬያማ አይደለም የነበረው። በቀላሉ ስህተቶችን ሲፈጥር ተመልክተናል። ዝም ብሎም እየገፋ ሄዱ ኳሶችን ሲቀማ የተመለከትንበት አጋጣሚ አለ። የሁለተኛው ግብም ለመቆጠሯም የእሱ ስህተት በጣም ከፍተኛ የሚባል ነው የነበረው። በሊቨርፑል በኩል ምናልባት በዚህ ጨዋታ ላይ ጥሩ ተንቀሳቀሰ ልንል የምንችለው ሪዮን ጉማ ነው። በተወሰኑ አጋጣሚዎች የተለያዩ እድሎችን ለመፍጠር የተለያዩ ሙከራዎችን ለማድረግ ጥረት ሲያደርግ ተመልክተናል። በተለይ 56ኛው ደቂቃ ላይ እንግዲህ አንግል የገጨበት ኳስም በጣም ተጠቃሽ ነው። ምናልባትም ያቺው ግብ ሆና ቢሆን ኖሮ ጨዋታው ሊቀየር የሚችልበት ትልቅ እድል ነበራቸውና ይህ ተጫዋች እንግዲህ በጣም ጥሩ የሚባል ምሽትን ማሳለፍ ችሏል ማለት እንችላለን። እንደዛም ቢሆንም ግን በአብዛኛው ጨዋታው ላይ ደግሞ ጠፍቶ የተመለከትንበት አጋጣሚ አለ። በተለይ ደግሞ ሁለተኛው አጋማሽ ላይ ለአብዛኞቹ ደቂቃዎች ያህል ይህ ተጫዋች ኳስ ሲነካም አልተመለከትነውም። በቀላሉም ሲገፋም እየተመለከትነው ነበረ። እንደዛም ቢሆንም ግን ከሌሎቹ ተጫዋቾች የተሻለ የሚባል ተጽዕኖ ለመፍጠር ጥረት አድርጎ ነበር። እንደዚሁም ደግሞ አንዳንድ ተጫዋቾች እንግዲህ ያለ ቦታቸው ሲጫወቱ መመልከት ችለናል። አሁን ለምሳሌ ካርቲስ ጆንስ በዚህ ጨዋታ ላይ እንደ ዊንግ ባክነትም ሲጫወት ተመልክተናል፣ በተለይ ጨዋታውን ሲጀምር። እንደዚሁም ደግሞ ሁለተኛው አጋማሽ ላይ የመጀመሪያዎቹን ደቂቃዎች አካባቢ የመሀል ሜዳ ተጫዋች ሆኖ ሲጫወት ተመልክተናል። ወደ መጨረሻ አካባቢ ደግሞ እንደ ፉልባክ ሆኖ ሲጫወት የተመለከትነው ተጫዋች ነው። ሚሎስ ኬርኬዝም እንግዲህ በበርንሞዝ እያለ የምናውቀው እንደ ፉልባክ ሲጫወት ነው። በዚህ ጨዋታ ላይ ግን እንደ ዊንግ ባክነት ነው ሲጫወት የተመለከትነው። እንደዚሁም ኮዲ ጋክፖም በዚህ ጨዋታ ላይ እንደ 9 ቁጥር ሆኖ ነበር ሲጫወት የተመለከትነው። አሌክስ ማካሊስተርም ሲጀምር 10 ቁጥር ቦታ ላይ ጀመረ፣ ሲጨርስ ግን በደብል ፒቮት ቦታ ላይ ነው ሲጫወት የተመለከትነው። ከሁሉም ግን በዚህ ጨዋታ ላይ ግራ ያጋባኝ የዶሚኒክ ሶቦዝ ላይ ሚና ነው። ምክንያቱም እንደ 9 ቁጥር ሲጫወት ተመልክተናል፣ እንደ ሁለተኛ አጥቂ ሲጫወት ተመልክተናል፣ 10 ቁጥር ቦታ ላይ ሲጫወት ተመልክተናል፣ በቀኝ ክንፍ በኩል ሲጫወት ተመልክተናልና የተለያዩ ቦታዎች ሲያካለል የነበረ ተጫዋች ነው። ትክክለኛ ሚናም ያልተሰጠው ተጫዋች ነው የነበረውና በዛም እንግዲህ በጨዋታው መሀል ግራ ሲጋባ መመልከት ይችለናል። አሰልጣኙም እንግዲህ በዚህ ጨዋታ ላይ ግልጽ የሆነ ፕላንን ይዞ ገብቷል ብዬ አላስብም። ከዚህ ቀደም እንግዲህ ሊቨርፑሎች ግልጽ የሆነ ፕላን ይዞ ሊመጡ ይገባቸዋል። አሰልጣኝ አርነ ስሎት ግልጽ የሆነ ፕላንን በጨዋታው ላይ ሊተገብሩ ይገባል ስንል ነበረ። በዚህ ጨዋታ ላይ ግን ያንን ነገር አልተመለከትንም። አሁንም ቲሙ ግራ እንደገባው ነው እየተመለከትን የምንገኘው። ምንም የማይመቻቸውን ያጨዋወት ስታይል ነው ተጫዋቾቹ እየተጫወቱ የሚገኙት እና ከዛ ጋር አብሮ ሊዋሃዱ አልቻሉም። በዛ ምክንያትም እንግዲህ በጣም ብዙ ክፍተቶች እየተፈጠሩ ነው የሚገኙት። እርስ በርስም መግባባትም ሳይችሉ እየወጡ ነው የሚገኙትና በዛ ምክንያትም ጎሎች እየተቆጠሩባቸው ነው። በዚህ ጨዋታ ላይም 4-2 በሆነ ውጤት ተሸንፈው ሊወጡ ይችላል። ይህንን ጨዋታ ከተመለከትን በኋላ አሰልጣኙ እንግዲህ ይህንን ቡድን መቀየር ይችላሉ የሚለውን አስተያየት ስንሰማ እንግዲህ በጣም ነው የሚያመው። እንዴት አድርጎ ነው ይህንን ቡድን የሚቀይረው? እስካሁን ድረስ ያላስተካከለውን ከዚህ በኋላ እንዴት ነው የሚያስተካክለው? ተጫዋቾችስ መፈረማቸው ብቻ መፍትሄ ይሆናሉ የሚለውን ነገር እንድናነሳ ነው የሚያደርገንና አሰልጣኙ ከዚህ በኋላ ለምን ያህል ጊዜ እንደሚታገሷቸው ራሱ እርግጠኛ አይደለም። በዚህ ቢበቃው ይሻላል። እስካሁን ድረስ ያየነው ነገር ይበቃናል። በየሳምንቱ እንግዲህ ተደጋጋሚ ነገር ተመሳሳይ ነገሮችን ነው እየተመለከትን የምንገኘው። ምንም አይነት መሻሻልን በቡድኑ ላይ እየተመለከትን አይደለም የምንገኘውና ከዚህ በኋላ እስከ መቼ ድረስ እንደሚታገሱት ራሱ እርግጠኛ አይደለም። ሰውየው ይበቃል። በቃ ቡድኑን ማሻሻል አልቻለም። ቡድኑ እየባሰበት እየመጣ ነው እንጂ ምንም አይነት መሻሻልን እያስመለከተ አይደለም የሚገኘውና ከዚህ በኋላ በስራው ላይ መቆየት የለበትም። ቢቻል የመጨረሻው ጨዋታ ራሱ ባያደርግና ከወዲሁ ቢያሰናብቱት ጥሩ ነው። ካልሆነ ግን የመጨረሻውን የብሬንትፎርድ ጨዋታን ካደረጉ በኋላ መሰናበት መቻል አለባቸው። በዚህ ሰዓት ላይ እንግዲህ 37ኛው ሳምንት መርሃ ግብር ላይ ሆነን እንኳን ራሱ ወደ ሻምፒዮንስ ሊግ መግባታቸውን እስካሁን ድረስ አላረጋገጡም። በተለይ ደግሞ በክረምቱ ያወጡትን ወጪ ከተመለከትን በዚህ ሰዓት ለዋንጫ ነበረ መፎካከር የነበረባቸው። እንደዛም ቢሆንም ግን ቢያንስ የሻምፒዮንስ ሊግ ቦታቸውን ማረጋገጥ ነበረባቸው። ነገር ግን
ግን ያ እስካሁን ድረስ አላረጋገጡም። እኔ እንደውም የኔ ፍራቻ ምንድነው ሊቨርፑሎች ምንም አይነት ጨዋታ ሳያሸንፉ ነገር ግን ደግሞ በርነማውዝ እና ብራይተን በመሸነፋቸው ነጥብ በመጣላቸው ምክንያት ብቻ ሊቨርፑሎች ሻምፒዮንስ ሊግን የሚቀላቀሉ እየመሰለኝ ነው። እንደሚታወቀው ነገ ደግሞ ብራይተኖች ከሊድስ ጋር የሚያደርጉት ጨዋታ አለ። እንደዚሁም በርነማውዞች ደግሞ ማክሰኞ ምሽት ላይ ከማንቸስተር ሲቲ ጋር ጨዋታ ይኖራቸዋልና እነዚህ ሁለቱ ቡድኖች የሚሸነፉ ከሆነ ሊቨርፑሎች ሻምፒዮንስ ሊግ መግባታቸውን የሚያረጋግጡ ይመስለኛል። በዛ ምክንያት ብቻ ሊሆን ይችላል ሊቨርፑሎች የሻምፒዮንስ ሊግ ተሳታፊ የሚሆኑት እንጂ በዚህ አቋማቸው ምንም አይነት ጨዋታ ያሸንፋሉ ብዬ አላስብም። አሰልጣኙም እንግዲህ መቆየት የለበትም። ነገር ግን ኤፍኤስጂዎች እንግዲህ እስካሁን ድረስ አቆይተውታል። ከዚህ በኋላ ምን ያህል ይታገሱታል የሚለውን ነገር አብረን የምንመለከት ይሆናል። እናንተ ግን በዚህ ጨዋታ ላይ ምንድነው የተመለከታችሁት? በጨዋታው ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ ግን ቢያንስ በአሰልጣኝ አርነ ስሎት ዙሪያ በደንብ ዲቴል የሆነ ነገር መመልከት ያለብን ይመስለኛል። እንደዚሁም ደግሞ ተጫዋቾቹ ራሱ በጣም መወቀስ መቻል አለባቸው። እናም እንዳጠቃላይ እንግዲህ በዚህ ሲዝን ያሳለፉትንም የውድድር ዘመንንም በደንብ መመልከት መቻል አለብን። እንደዚሁስ የትኛው ተጫዋች ነው በቀጣይ ዓመት በሊቨርፑል መቆየት ያለበት የሚለውን በቀጣይ ፕሮግራሞች በደንብ የምንመለከት ይሆናል። እናንተ ግን ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እስከ መጨረሻው ደቂቃ ድረስ ግን ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።